ሰላም ተማሪዎች እንኳን ደህና መጣችሁ። ይህ የስምንተኛ ክፍል ፓርት 2 የተለያዩ የሞዴል ጥያቄዎችን የምንሰራበት ክፍል ነው። ከዚህ በፊት ፓርት 1 ላይ 15 ጥያቄዎችን ሰርተናል። በዚህ ፓርት ደግሞ 20 ጥያቄዎችን እንሰራለን። ፓርት 3 ላይ 15 ጥያቄዎችን ሰርተን አጠቃላይ 50 ጥያቄዎችን ከኛ ጋር ትሰራላችሁ ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 16ኛ ጥያቄ ምንድነው የሚለን? the proper fraction 1/3 ሊዝ ቢትዊን የሚለን 1/3 የሚገኘው በማንና በማን መካከል ነው? ይሄ ይታወቃል። በማንና በማን መካከል ነው? ሲ በ0 እና በ1 መካከል ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል። እዚህ ጋር መያዝ ያለባችሁ ፕሮፐር ፍራክሽን ከሆነ እና ፖዚቲቭ ከሆነ በ0 እና በ1 መካከል ይገኛል። ፕሮፐር ፍራክሽን ሆኖ ነገር ግን ኔጌቲቭ ከሆነ በ-1 ኤንድ 0 መካከል ይገኛል ማለት ነው። ኢምፕሮፐር ፍራክሽን ከሆነ ታካፍሉና ከዛ በኋላ ማግኘት ትችላላችሁ። ለምሳሌ አሁን 13/3 በማንና በማን መካከል ይገኛል ከተባለ እቺኛዋ ሊዝ ቢትዊን ማለት በማንና በማን መካከል ይገኛል ማለት ነው። ይሄንን ለማወቅ ምንድነው የምታደርጉት? 13ን ለስንት ታካፍሉታላችሁ? ለ3። 13 ሲካፈል ለ3 ስንት ጊዜ ይደርሳል? 4 ጊዜ። 4 ሲባዛ በ3 ስንት ይሆናል? 12 አይደል? ስንቀንሰው 1 ነጥብ። ስለዚህ በማንና በማን መካከል ይሆናል ማለት ነው? ይሄ በ4 እና በ5 መካከል ይሆናል ማለት ነው። ወይም ደግሞ ይሄኛውን በምን መስራት ትችላላችሁ? ወደ ሚክስድ ነምበር መቀየር ይቻላል። ለምሳሌ 13/3 ማለት ወደ ሚክስድ ስንቀይረው ስንት ይሆናል? 4 ሙሉ 1/3 ይሆናል። ስለዚህ በማንና በማን መካከል ይሆናል ማለት ነው? በ4 እና በ5 መካከል ይሆናል ማለት ነው። ለምሳሌ ኔጌቲቭ ቢሆንስ? ለምሳሌ ኔጌቲቭ 13/3 ቢሆን በማንና በማን መካከል ይገኛል? ይሄ ማለት ደግሞ ወደ ሚክስ ስንቀይረው -4 ሙሉ 1/3 ይሆናል ማለት ነው። ስለዚህ ይሄኛውን ስታዩት በ-4 እና በ-5 መካከል ይሆናል ማለት ነው። እዚህ ጋር -4 አለ፣ እዚህ ጋር -5 አለ። ስለዚህ በእነዚህ በሁለቱ መካከል ይሆናል የሚለውን ማወቅ ይኖርባችኋል። 17ኛ if you plot -5.52 on a number line would you place it to ይለናል። ከ-6 በስተግራ በስተቀኝ ምናምን ነው የሚለው። ጀስት እንደዚህ በሚሆንበት ጊዜ መጀመሪያ ጀስት ኖርማል ነምበር ላይን ድሮ አድርጉና እዚህ ጋር -5.52 አለች ብላችሁ አስቡ። ስለዚህ የት ጋር ነው የምታስቀምጡት ነው? ከ-6 በስተግራ አሁን ይሄኛው ምንድነው የሚባለው? ሌፍት ይባላል። ወደዚህ ያለው ደግሞ ራይት ይባላል ማለት ነው። ስለዚህ ከ-6 ማለት እዚህ አካባቢ ነው የሚሆነው። -5.52 -6 ያለ ስለሚቀጥል ማለት ነው። ስለዚህ ከ-6 በስተግራ ሳይሆን በስተየት ነው ያለው? በስተቀኝ ነው ያለው። ስለዚህ ይሄኛው አይሆንም ማለት ነው። the right of -5 ከ-5 ደግሞ በየት በኩል ነው እያለን ነው? -5 እዚህ ጋር ብትሆን በቀኝ በኩል ነው የሚለው። ይሄም አይሆንም። ከ-5 በስተግራ ነው፣ ከ-6 በስተቀኝ ያለው። the left of -5.25 አሁን -5.25 ማለት -5.25 ማለት ከ-5.52 በፊት ነው ያለ ማለት ነው። ስለዚህ -5.52ን ከዚህኛው በየት በኩል ነው የምናስቀምጠው? በስተ ግራ በኩል ነው የምናስቀምጠው ማለት ነው። ስለዚህ መልሳችን ይሄ ይሆናል። the right of -5.25 አይሆንም። በቀኝ በኩል ማለት ወደዚህ ነው። ስለዚህ ከዚህ ምንድነው የምትማሩት? ወደዚህ ራይት ነው፣ ወደዚህ ደግሞ ግራ ነው፣ ሌፍት እና ይሄኛው ምንድነው? ራይት ነው ማለት ነው። ስለዚህ በእነዚህ መንገድ መለየት ትችላላችሁ። እዚህ ጋር መያዝ የምትችሉት ስሞል ነምበር ኦልዌይስ በየት በኩል ነው ያሉት? ሌፍት ናቸው። ስሞል ነምበሮች በየት በኩል አሉ? በግራ በኩል ያሉት ማለት ነው። ኦልዌይስ በግራ በኩል ያሉት ቁጥሮች በቀኝ በኩል ካሉ ቁጥሮች ምን ይላሉ? ያንሳሉ። ሶ አሁን እዚህ ጋር what you place it to አሁን -5.52ን የት ጋር ነው የምታስቀምጡት ነው? ከ-6 አንፃር በየት በኩል ነው መቀመጥ ያለበት? በቀኝ በኩል። ለምን? ስለሚበልጥ አይደል? -5.52 ከ-6 ስለሚበልጥ -5.52 ከ-6 በስተቀኝ መቀመጥ አለበት። the right of -5 ከ-5 ደግሞ ምን ይላል? -5.52 ያንሳል። ስለሚያንስ በየት በኩል ነው መቀመጥ ያለበት? በግራ በኩል። the left of -5.25 ከ-5.25 በየት በኩል መቀመጥ አለበት? -5.52 ከ-5.25 ስለሚያንስ በየት በኩል መሆን አለበት? በግራ በኩል መሆን አለበት። ስለዚህ ይሄ ትሩ ይሆናል ማለት ነው። ከሁለት አንዱ መያዝ ትችላላችሁ። ወይ ነምበር ላይን ድሮ ማድረግ ወይ ደግሞ ትንሽ ቁጥሮች ሁሌም በየት በኩል ነው ያሉት? በግራ በኩል ያሉት ሁሌም በቀኝ በኩል ካሉት ያንሳሉ የሚለውን ይዛችሁ በዛ መሰረት መስራት ይቻላል። 18ኛ ቀላል ነው። the simplified form of -18 ሲደመር 3 አብሶሉት ቫልዩ ውስጥ ነው።
ስለዚህ መጀመሪያ ለመስራት እዚህ ውስጥ ነው የምትሰሩት። ሌላው እዚህ ጋር ሲስተማቲክ መሆን አለባችሁ። ከአብሶሉት ቫልዩ ማንኛውም ቁጥር ሲወጣ ሁሌ ምን ሆኖ መውጣት አለበት? ፖዚቲቭ ሆኖ መውጣት አለበት። ስለዚህ ይሄኛውና ይሄኛው መልስ አይሆኑም ማለት ነው። መልስ ሊሆኑ የሚችለው ወይ ይሄኛው ነው ወይ ይሄኛው ነው። ሶ ምንድነው የምታደርጉት? መጀመሪያ አብሶሉት ቫልዩ ውስጥ ያለ ይሄን ትደምራላችሁ። -18 ሲደመር 3 ምንድነው የምታደርጉት? እንደዚህ አይነት ነገር ስትሰሩ ከትልቁ ላይ ትንሹ መቀነስ፣ ከ18 ላይ 3 ቀንሳላችሁ 15 ይሆናል። ከዛ የዚህኛውን ምልክት ማይነስ ታስቀምጡለታላችሁ። ይሄ ከአብሶሉት ቫልዩ ሲወጣ ስንት ሆኖ የሚወጣው? 15 ሆኖ ይወጣል ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ጀስት መቀነስ ነው። ኔጌቲቭ እንደሌለ ታስቡና ከትልቁ ላይ ትንሹን ትቀንሳላችሁ። ከዛ በኋላ ትልቅ ነው ብላችሁ ያስባችሁትን ምልክቱን ታስቀምጣላችሁ ማለት ነው። 19ኛ አብሶሉት ቫልዩ ኦፍ ዘ ኢኩዌሽን ነው የሚለን። የዚህ አብሶሉት ቫልዩ ኢኩዌሽን ሶልቭ አድርጉ እንደማለት ነው። አሁን ይሄ ቁጥሮቹን መተካት ትችላላችሁ፣ ግን ቁጥሮቹን ከምትተኩ ሶልቭ ብታደርጉት የተሻለ ነው። አብሶሉት ቫልዩ ላይ ሶልቭ ለማድረግ አብሶሉት ቫልዩ ኦፍ ኤክስ እኩል ነው የሆነ ነገር ብላችሁ መጀመሪያ መጻፍ አለበት። ስለዚህ ይችን 5ን ወደ ቀኝ እንወስዳታለን። -3 አብሶሉት ቫልዩ ኦፍ ኤክስ -2 እኩል ነው 10 ሲቀነስ 5 ይሆናል። ሶ -3 አብሶሉት ቫልዩ ኦፍ ኤክስ -2 እኩል ነው ስንት ይሆናል? 5 ይሆናል ማለት ነው። ከዛ አሁን እዚህ ጋር የሆነ ነገር ካለ ይሄን ማስወገድ አለብኝ። ሲካፈል ለ-3 ሲካፈል ለ-3 ከዛ ይሄ ምን ይመጣል ማለት ነው? አብሶሉት ቫልዩ ኦፍ ኤክስ -2 እኩል ነው -5/3። ስለዚህ አብሶሉት ቫልዩ ደግሞ ሁሌ ምን መሆን አለበት? ፖዚቲቭ መሆን አለበት። እዚህ ጋር ግን ኔጌቲቭ ስለመጣ ሶሉሽን የለውም ማለት ነው። ኩዌስችን ነምበር 20 which one is true for the sum of the fraction? የነዚህ ድምር ትክክል የሆነ የትኛው ነው? ወይም የነዚህን ድምር ፈልጉ እንደማለት ነው። እዚህ ጋር ምንድነው የምታዩት? አሁን 5/7 1 2 3 2 አለ። እነዚህ ተመሳሳይ ዲኖሚኔተር ስላላቸው መጀመሪያ ደምሯቸው። ያ ማለት ምን ይሆናል? 5/7 ሲደመር 1 ሲደመር 3 ስንት ነው? 4/2። ዲኖሚኔተሩን አንዱን ነው የምንወስደው መደመርና መቀነስ ላይ ተመሳሳይ ከሆነ ማለት ነው። ዘን እዚህ ጋር ደግሞ የተለያየ ዲኖሚኔተር ስላላቸው ክሪስ ክሮስ መጠቀም እንችላለን። 2 ሲባዛ በ5 ስንት ነው? 10 ሲደመር እንላለን 7 ሲባዛ በ4 ስንት ይሆናል? 28 ኦቨር 7 ሲባዛ በ2 14 10 ሲደመር 28 ስንት ነው? 38 ኦቨር 14። እንደዚህ የሚል መልስ እዚህ ጋር የለም። ስለዚህ ምን እናደርጋለን? ወደ ማቃለል እንሄዳለን ማለት ነው። ይሄ በ2 ታቃልሉት ስንት ይሆናል? 19 ይሆናል። ይሄ በ2 ታቃልሉት 7 ይሆናል ማለት ነው። ስለዚህ መልሳችን ማን ይሆናል? ኤ ይሆናል ማለት ነው። 21ኛ what principal would give ብር 200 interest in 6 months at rate of 20%? አሁን እዚህ ጋር ምን ያክል ፕሪንሲፓሉን የተጠየቀ። ሲምፕል ኢንተረስት ፎርሙላው ምንድነው? አይ እኩል ነው ፒአርቲ የምትል አለች አይደል? አይ እኩል ነው ፒአርቲ። ስለዚህ አይ ተሰጥቶናል፣ አር ተሰጥቶናል፣ ቲ ተሰጥቶናል፣ ፒን የተጠየቀው። እዚህ ጋር ግን መጠንቀቅ ያለባችሁ ቲ በየር መሆን ስላለበት 6 ሲካፈል ለ12 ማድረግ አለባችሁ። ያ ማለት 1/2 አይደል? በ6 1 በ6 2 1/2 ወይም 0.5 መጠቀም ትችላላችሁ። ሬቱ 20% ነው። ያ ማለት 20/100 አድርጋችሁ ቀጥታ ማስገባት ይቻላል። ወይም ደግሞ ስንት ይሆናል? 0.2 ማድረግ ትችላላችሁ። አይ ተሰጧችኋል። ከዛ በኋላ ፒን መፈለግ ነው። በጣም ቀላል ነው። ስለዚህ አይ ላይ ቦታ ስንት ተካለው? 200 ተካለው እኩል ነው ፒ ሲባዛ አር ማለት 0.2 መጠቀም ትችላለሁ። ወይም ክፍልፋዩን መጠቀም ትችላላችሁ። 20/100 ሲባዛ 0.5 አይደል? ዘን 0.2 ታይምስ 0.5 ስንት ይሆናል? 0.2 ታይምስ 0.5 ከሆነ መጀመሪያ ጀስት 2 ሲባዛ በ5 ነው የምታደርጉ 10 ይሆናል አይደል? ከዛ በኋላ ከነጥብ በኋላ 1 2 ዴሲማል ስላለ እቺን ታንቀሳቅሳታላችሁ 2 ጊዜ። ስለዚህ 0.1 ይሆናል ማለት ነው። ስለዚህ 200 እኩል ነው እንልና ፒ ሲባዛ 0.1 ይሆናል ማለት ነው። ከዛ በኋላ ለ0.1 ለ0.1 ታካፍሉታላችሁ። ያ ማለት ምን ይሆናል ማለት ነው? 200 ኦቨር 0.1። ስለዚህ እቺኛው እንድትጠፋ ምን ማድረግ እንችላለን? በ10 10ኛ ማብዛት ሁሉንም በ10 ኦቨር 10። ስለዚህ ይሄኛው 2000 ይሆናል ኦቨር እንልና ይሄኛው 1 ይሆናል። ስለዚህ ፕሪንሲፓላችን ስንት ይሆናል ማለት ነው? 2000 ይሆናል ማለት ነው። እቺን ፎርሙላ አስተውሱ። አይ እኩል ነው ፒአርቲ
አይ ቲንክ ግልጽ ነው ብዬ አስባለሁ። ከዛ በኋላ ቁጥሮቹን በምትተኩበት ጊዜ እናንተ የተመቻችሁን ቁጥር አጠቃቀም ጀስት መከተል ትችላላችሁ። ለምሳሌ አሁን ይሄን ዳይሬክት መጠቀም የምትፈልጉ ከሆነ ደግሞ 200 እኩል ነው ፒ ሲባዛ ሬቱ ስንት ነው? 20 ኦቨር 100 ሲባዛ 1 ኦቨር 2 አንድ ዜሮ በአንድ ዜሮ በሁለት አንድ በሁለት ይሄ አንድ ይሆናል። ሶ 200 እኩል ነው ፒ ኦቨር 10 ይሆናል። ከዛ ኦቨር 1 አድርጋችሁ ክሪስ ክሮስ ማድረግ ትችላላችሁ። ፒ እኩል ነው ስንት ይሆናል? 2000 ይሆናል ማለት ነው። ስለዚህ ፕሪንሲፓላችን 2000 ነው። 22ኛ one of the following is both perfect square and perfect cube። ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆነ የትኛው ነው? ጀስት ይችኛዋ ነች። 64 ማለት ፐርፌክት ስኩዌር ማለት 8 ስኩዌር ስንት ይሰጠናል? 64። ስለዚህ ፐርፌክት ስኩዌር አለው። 4 ኪዩብ ስናደርገው ደግሞ ስንት ይሰጠናል? አሁንም 64 ምን አለው ማለት ነው? ፐርፌክት ኪዩብ ይሆናል። ስለዚህ ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆነ ቁጥር 64 ነው። 81 9 ስኩዌር ነው። 441 አይ ቲንክ 21 ስኩዌር ይመስለኛል። 21 ሲባዛ በ1 1 2 2 2 በሁለት 4 ስለዚህ 4 4 1 ይሄ 21 ስኩዌር ይሆናል። 27 ማለት ደግሞ 3 ኪዩብ። ስለዚህ ፐርፌክት ስኩዌር እና ፐርፌክት ኪዩብ የሆነ የትኛው ነው ከተባለ ማን ይሆናል? 64 ይሆናል ማለት ነው። one of the following is the simplified form of this one። አሁን ይሄኛው በጣም ቀላል ነው። ይሄ በዚህ ይጣፋና ስንት ይሆናል? 1 ኦቨር 64 ይሆናል። ስለዚህ መልሱ ይሆናል ማለት ነው። እዚህ ጋር መያዝ ያለባችሁ እንደዚህ እዚህ ጋር መጻፍ አሁን ግራ እንዳታጋባችሁ። ምክንያቱም አሁን ለምሳሌ 64 ስኩዌር ከተባለ በቃ እቺኛዋ ቀጥታ ትጣፋና 64 ነው የሚሆነው። ስለዚህ አሁን ከዚህ የምትይዙ ምንድነው ስኩዌር ሩት ኦፍ ኤ ስኩዌር ከተባለ እቺን ታጠፋትና ኤ ሆና ትወጣለች ማለት ነው። ራሷ ሆና ነው የምትወጣው። እዚህ ጋር ምን ከሆነች 2 ስኩዌር ሊጻፍ ይችላል ላይጻፍ ይችላል። እቺ ኢንዴክሷ አንዳንዴ ትጻፋለች አንዳንዴ አትጻፍም። ብዙ ጊዜ ግን አትጻፍም። እንደዚህ ከተባለ እዚህ ጋር 2 አለች ማለት ነው። ከዛ እዚህ ጋር ለምሳሌ እንደውም እናንተ አልተማራችሁትም እንጂ አሁን to the power of 4 ቢባል ይሄንን ስታወጡ ለሁለት ነው የምታካፍሉት። ይሄ ተጣፋ ስላችሁ 2 ሲካፈል ለ2 1 ትሉና ቀጥታ ይሄ ደግሞ 4 ሲካፈል ለ2 ስንት ነው? 2። ስለዚህ ይሄኛው ሲወጣ to the power of 2 ይሆናል ማለት ነው። ማለት 4 ሆኖ ይወጣል። ስለዚህ በዚህ መንገድ መያዝ ትችላላችሁ። ስኩዌር ሩት ኦፍ this one የተጠየቀ አሁን የዚህ ስኩዌር ሊሆን የሚችለው የትኛው ነው? 4 እንደማይሆን ይታወቃል። 0.4 አይሆንም። 0.004 ወይም 0.04። ይሄንን ለመስራት ከቻላችሁ ወደ ፍራክሽን ቀየሩት። 16 ኦቨር ስንት ይሆናል? 4 ዜሮ ያለው 1 2 3 4 10,000 ማለት ነው። ከዛ በኋላ እየብቻ መጻፍ ይቻላል። ይሄን ታውቁታላችሁ። ከዛ በኋላ 16 ከስኩዌር ሩት ሲወጣ ስንት ሆኖ ይወጣል? 4 ሆኖ ይወጣል። 10,000 ከስኩዌር ሩት ሲወጣ ደግሞ ስንት ይሆናል? 100 ይሆናል። ስለዚህ ወደ ዴሲማል ስትቀይሩት ምንድነው የምናደርገው? ነጥቧን ማንቀሳቀስ ነው። assume there is a point here። ከዛ በኋላ ስንት አቀሳቀሳታለሁ? 2 1 2። ስለዚህ ነጥብ ዲ እንደዚህ ማለት ነው። ስለዚህ 0.04 ይሆናል ማለት ነው። አሁን ይሄንን ለማወቅ ይሄ እንደሆነ እንዴት አውቃለሁ ካላችሁ ለምሳሌ 4 ሲባዛ በ4 ስንት ነው? 16 አይደል? ከዛ በኋላ ነጥቧን ስንት ማንቀሳቀስ አለባችሁ? ለዚህኛው 4 ጊዜ። ለምንድን ነው 4 ጊዜ ሆነው? 0.04 ሲባዛ በ0.04 ስለሆነ ስለዚህ እቺን 1 2 3 4 ነጥቧን እዚህ ጋር አስቀምጥና 0.00 ስለዚህ እቺ ናት የምትሰጠኝ ማለት ነው። ይሄኛው ደግሞ ስንት ነው የሚሰጣችሁ? 16 አለ። ከዛ ነጥቧን ስንት ማንቀሳቀስ አለባችሁ? 6 1 2 3 4 5 6 ስለዚህ ይሄ ይሆናል ማለት ነው። ስለዚህ ትክክለኛው መልስ ይሄ እንደሆነ ማወቅ ይቻላል ማለት ነው በመተካት። 25ኛ ጥያቄ which one of the following is true የሆነ የትኛው ነው የሚለው እዚህ ጋር 0.8 ስኩዌር ማለት 0.8 ሲባዛ በ2 ነው። ይሄ አይደለም። 0.8 ስኩዌር ማለት ማለት ነው 0.8 ሲባዛ በ0.8 ነው እንጂ 0.8 ሲባዛ በ2 ማለት እንዳልሆነ ማወቅ አለባችሁ። እዚህ ጋር ደግሞ -3 ስኩዌር 27 ነው ይለናል። ስኩዌር ስለሆነ ሲጀመር 27 አይሰጠንም። ስንት ነው ግን መምጣት ያለበት? -9 እቺኛው መያዝ አለባችሁ። -3 ስኩዌር እና -3 ስኩዌር ልዩነት አላቸው። ይሄኛው 9 ነው የሚመጣው ምክንያቱም -3 ታይምስ -3 ነው የምናደርገው። ይሄኛው ደግሞ 3 በ3 9 ከዛ በማይነስ ታውዝ -9 ይሆናል። ስለዚህ ሁለት ልዩነት ያዟቸው።
0 ኪው ሲሆን 3 ነው የሚለን ይሄ አይሆንም። ኤኒ ነምበር 0 to the power of any number ለምን 100 አይሆንም? ለምን 1 ሚሊዮን አይሆንም? ወይም 1000 ስንት ነው መስጠት ያለበት? 0 ነው የሚሰጣቸው። ስለዚህ አይሆንም። -5 ስኩዌር 25 ነው ይለናል። ይሄ ትሩ ነው። ይችኛው ቅንፍ ውስጥ ስለሆነች ነው። ቅንፍ ውስጥ ካልሆነ -5 ስኩዌር ብቻ ቢሆን -25 ነበር የሚሆነው ማለት ነው። the simplified expression of ይለናል እዚህ ጋር። እንደዚህ በሚሆንበት ጊዜ መጀመሪያ እዚህ ውስጥ ያለውን ማቃለል አለባችሁ። አሁን ይሄኛውን የምታቃልሉበት መንገድ ብዙ አይነት መንገድ አለ። ኪዩብ ሩት ኦፍ ነው የተባለ። የመጀመሪያው ኤክስ ዘ ፓወር ኦፍ አድርገን ኤክስ እቺ እዚህ ጋር አንድ ስላለቻት ኤክስ እንወስዳለን። 4 ሲቀነስ 1 3 ልክ በፊት እንደሰራ ነው። ይሄኛው ምን ይሆናል ማለት ነው? ኤክስ ይሆናል። እቺኛዋን ታካፍላትና ኤክስ ትቀረናለች ማለት ነው። ወይም ደግሞ እንደዚህ በጣም ግራ ካጋባችሁ ኤክስፓንድ አድርጉት። ለምሳሌ አሁን ይሄንን ኪዩብ ሩት ኪዩብ ሩት ኤክስ ቱ ዘ ፓወር ኦፍ 4 ማለት ኤክስ ሲባዛ ኤክስ ሲባዛ ኤክስ ሲባዛ ኤክስ ነው ኦቨር ኤክስ አይደል? ስለዚህ እቺ አንዷ ኤክስ እቺን አንዷን ታጠፋታለች። ከዛ በኋላ ምን ይሆናል? ኪዩብ ሩት ኦፍ ኤክስ 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 ማለት ኤክስ ኪዩብ ይሆናል ማለት ነው። ስለዚህ እቺ በዚህ ትጣፋና ኤክስ ይሆናል መልሱ ማለት ነው። አይ ቲንክ ይሄን ግልጽ ነው ብዬ አስባለሁ። ወይም ደግሞ እዚህ ጋር ያለው ጀስት መቀነስ ነው ሲምፕሊ። ለምሳሌ አሁን ኤክስ ቱ ዘ ፓወር ኦፍ 5 ኦቨር ኤክስ ስኩዌር ከሆነ ምንድነው የሚሆነው? ይሄ ኤክስ ኪዩብ ይሆናል። ስለዚህ ጋር ሁለት ቅንሳላችሁ ማለት ነው። ማባዛት ሲሆን ይደመራል፣ ማካፈል ሲሆን ይቀነሳል። ለምሳሌ አሁን ኤክስ ቱ ዘ ፓወር ኦፍ 5 ሲባዛ ኤክስ ዘ ፓወር ኦፍ 2 ቢሆን የዛኔ ያውን ምንድነው መደመር ነው፣ ኤክስ ዘ ፓወር ኦፍ 7 ይሆናል። ማካፈል ላይ ደግሞ መቀነስ ይሆናል ማለት ነው። The coordinate point 7 minus 2 is located in የትኛው ኳድራንት ላይ ነው ያለ? የትኛው ኮመንት ሴክሽን ላይ ያስቀምጡልን። እንትኖች ብቻ ልንገራችሁ። ኳድራንት 1 አለ፣ ይሄ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር ኳድራንት 4 አለ። እዚህ ጋር ሁሉም ፖዚቲቭ ነው። እዚህ ጋር ምንድን ናቸው? ኔጌቲቭ ፖዚቲቭ ነው። እዚህ ጋር ደግሞ ኔጌቲቭ ናቸው ሁለቱም። እዚህኛው ላይ ፖዚቲቭ ኔጌቲቭ ናቸው። ስለዚህ 7 ኮማ -2 የትኛው ኳድራንት ላይ ነው የሚገኘው? የመጀመሪያው፣ ሁለተኛው፣ ሶስተኛው ወይስ አራተኛው ኳድራንት ላይ? መልሱም ይሄን እናንተ አስቀምጡልን። 28ኛ ፖይንት 3.2 ሊዝ ኦን ዘ ax plus 2y equal 10 then what is the value of a? እቺኛዋ በጣም የምትጠይቅ ጥያቄ ነች። ኢኩዌሽን ኦፍ ላይን ላይ ማለት ነው፣ ወይም ሊኒየር ኢኩዌሽን ላይ። አሁን እዚህ ጋር ምንድነው እንትን የምትሉት? ኤክስ እና ዋይ ተሰጥቷቸዋል። የመጀመሪያው ኦልዌይስ ኤክስ ነው፣ ቀጥሎ ያለው የዋይ ቫልዩ ነው። እዚህ ጋር ደግሞ ax plus 2y equal 10 ተብላችኋል። ስለዚህ ኤክስ ቦታ ላይ ማንን ተካሉ? 3። ስለዚህ a ሲባዛ በ3 3a ይሆናል። ሲደመር 2 ሲባዛ በ2 4 እኩል ነው 10። ስለዚህ 3a እኩል ነው እና 10 ሲቀነስ 4 እንላለን። 3a እኩል ነው ስንት ይሆናል? 6 ይሆናል ማለት ነው። ከዛ በኋላ ኤን ስለሆነ የተጠየቅነው ሲካፈል ለ3 እናደርጋለን። ኤ እኩል ነው ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። እንደውም አንዳንዴ ደግሞ ምን አይነት ጥያቄ ይጠይቃል? does this point lies on the equation of the line ይሰጣቸዋል። ይሄ ፖይንት እዚህ equation of line ላይ ይገኛል ወይ ይባላል። በዛን ጊዜ ምንድነው የምታደርጉት? ቀጥታ እነዚህን ቁጥሮች ተከታችሁ እዚህ ጋር ትሩ ወይም ፎልስ መሆኑን ቼክ ታደርጋላችሁ ማለት ነው። አሁን ግን ኦልሬዲ ይገኛል፣ ግን ኤ ስንት መሆን አለበት የሚለውን ለመስራት በዚህ መንገድ ትሰራላችሁ። እንዳልኳችሁ ኮኦርዲኔት ፖይንቶች ላይ ወይም ኮኦርዲኔት ላይ የመጀመሪያው የኤክስ ነው፣ ቀጥሎ ያለው የዋይ ነው ማለት ነው። ሌላ አቀማመጥ አለ፣ እሱን ከነገራችሁ ብቻ ሊቀያየሩ ይችላሉ እንጂ ብዙ ጊዜ በብዛት ኤክስ ኮማ ዋይ ብላችሁ መውሰድ ይኖርባችኋል። Question number 29 which of the following plane figure are not necessarily similar? አሁን እዚህ ጋር necessarily similar የማይሆኑ ከሚከተሉት ውስጥ የትኞቹ ናቸው ነው? two equilateral triangle ምንድን ናቸው? ሁሌም እነዚህ ሲሚላር ናቸው። ሁሌም two circle always ምንድን ናቸው? ሲሚላር ናቸው። two square always ምንድን ናቸው? ሲሚላር ናቸው። two isosceles triangle ግን ሁሌ ሲሚላር አይሆኑም። ብዙ ጊዜ ሬጉላር ፖሊጎን with the same number of side ከሆነ necessarily similar ናቸው። ሬጉላር ፖሊጎን with same number of sides። ለምሳሌ ስኩዌር ምንድነው? ሬጉላር ፖሊጎን ነው። ሬጉላር ፖሊጎን ማለት ሳይዶቹ እኩል የሆነ እና አንግሎቹም እኩል ከሆኑ እንለዋለን ሬጉላር ፖሊጎን። ሬጉላር ፖሊጎን ሆኖ ነምበር ኦፍ ሳይዶቹ እኩል ከሆኑ ኦልዌይስ ምንድናቸው?
ሲሚላር ናቸው። አይሶስለስ ግን ሬጉላር ስላልሆነ ምን አይሆንም ማለት ነው፣ ኖት ነሰሰርሊ ሲሚላር ማለት ነው። 30ኛ which one of the following sequence of relationship is correctly expressed? አሁን በትክክል የተገለጸው የትኛው ነው? እዚህ ጋር ማወቅ ያለባችሁ እናንተ ናቹራል ነምበር ከስንት እንደሚጀምር ከአንድ እንደሚጀምር አይደል? ከዛስ ምን አለ? ሆል ነምበር የሚባል አለ። ሆል ነምበር ማለት ሙሉ ቁጥር ከዜሮ 1 2 እያለ ይቀጥላል። ናቹራል ነምበር ሆል ነምበር ዘን ኢንቲጀር አለ። ኢንቲጀር ደግሞ ሆል ነምበር እና የሱ ተቃራኒዎች 0 1 2 እያለ ይቀጥላል። ወደዚህ ደግሞ -1 -2 እያለ ይመጣል ማለት ነው። ከዛ ማን አለ? ኪው አለ። ኪው ማለት ራሽናል ነምበር ኤ ኦቨር ቢ የሚገለጽ ሆኖ ቢ ዲፈረንት ፍሮም 0 መሆን አለበት። ኤ ኤንድ ቢ አንድ ኤሌመንት ኦፍ ኢንቲጀር መሆን አለባቸው። እዚህ ጋር ፖዚቲቭ ኔጌቲቭ የሚባል አላቸው። ለምሳሌ ኢንቲጀር ሁለት አይነት አለ። ጀስት ሁለትም ሊባል ላይባል ይችላል፣ ግን ፖዚቲቭ ኢንቲጀር እና ኔጌቲቭ ኢንቲጀር የሚባል አለ። ፖዚቲቭ ኢንቲጀር ማለት ከአንድ የሚጀምረው ነው። 1 2 እያለ ያ ማለት ከናቹራል ነምበር ጋር እኩል ይሆናል። ኔጌቲቭ ኢንቲጀር ማለት ደግሞ የዚህኛው ተቃራኒ -1 -2 -3 የሚለው ይሆናል። ስለዚህ እቺን ትይዛላችሁ። ራሽናል ነምበርን በተመሳሳይ ፖዚቲቭ ራሽናል ነምበር እና ኔጌቲቭ ራሽናል ነምበር የሚባል አለ። እዚህ ጋር ግን ሁሉም ፖዚቲቭ ስለሆነ ችግር የለውም። ስለዚህ አሁን ይሄን ስትይዙ ዲያግራም አለ ካስታወሳችሁ። እቺ ናቹራል ነምበር አለች፣ ከዛ ሆል ነምበር አለ፣ ከዛ በኋላ ኢንቲጀር አለ፣ ከዛ በኋላ ምን አለ? ራሽናል ነምበር አለ። ከፍ ስትሉ ሪል ነምበር ይኖራል ማለት ነው። ስለዚህ አሁን እዚህ ጋር ያለችው ምንድነው ታልኳችሁ? ናቹራል ነምበር። እቺ ናቹራል ነምበር፣ እዚህ ጋር ሆል ነምበር፣ እዚህ ጋር ኢንቲጀር፣ እዚህ ጋር ራሽናል ነምበር፣ እዚህ ጋር ሪል ነምበር። ስለዚህ ናቹራል ነምበር ሆል ነምበር ውስጥ አለ፣ ሆል ነምበር ኢንቲጀር ውስጥ አለ፣ ኢንቲጀር ራሽናል ነምበር ውስጥ አለ። ራሽናል ነምበር ሁሉም መያዝ አለበት። ስለዚህ እነዚህ ሁለቱ አይሆኑም ማለት ነው። ስለዚህ ናቹራል ነምበር ሆል ነምበር ውስጥ አለ፣ ሆል ነምበር ኢንቲጀር ውስጥ፣ ኢንቲጀር እዚህ ውስጥ። ስለዚህ ይሄኛው ይሆናል ማለት ነው። ይሄኛው ናቹራል ነምበር ኢንቲጀር ውስጥ፣ ኢንቲጀር ግን ሆል ነምበር ውስጥ አይገኝም። ገብታችኋል? ሲኬንሱን መያዝ አለባችሁ። ሲኬንስ የተባለው ለዛ ነው፣ በቅደም ተከተል። ናቹራል ነምበር ሁሉም ናቹራል ነምበር እዚህ ጋር 1 2 3 ምን ውስጥ አሉ? ሆል ነምበር ውስጥ አሉ አይደል? 1 2 3 ሁሉም ሆል ነምበር ግን ናቹራል ነምበር ላይ የለም። ከዛ በኋላ ሆል ነምበሮች ደግሞ ምኖች ውስጥ አሉ? ኢንቲጀሮች ውስጥ አሉ። ሁሉም ኢንቲጀሮች ግን ሆል ነምበር ውስጥ የለም። ስለዚህ በዚህ መለየት እንችላለን ማለት ነው። which one of the following is true about the proper fraction a over b? proper fraction a over b ከሆነ proper fraction ማለት a over b የሚገለጽ ሆኖ a ምን መሆን አለበት? ሌዛ b መሆን አለበት ማለት ነው። ስለዚህ ይሄኛው ነው የሚሆነው። a greater than b ከሆነ ምንድነው የሚሆነው? ይሄ improper ይሆናል። improper b less than a ከሆነ improper ይሆናል። ይሄኛው improper ነው። improper fraction ማለት a over b ሆነና a greater than b ወይም a እኩል ነው b ከሆነ ምንድነው የምንለው? improper fraction እንለዋለን። a over b ሆኖ a ከb ካነሰ ደግሞ proper እንለዋለን። ለምሳሌ 2/3 ምን አይነት ፍራክሽን ነው? proper ወይም ህገኛ የምንለው ማለት ነው። ለምን? ከላይ ያለው ከታች ካለው ስለሚያንስ። improper ማለት ህገወጥ ማለት ነው። 5/2 ብንል 5 ከ2 ስለሚበልጥ ህገወጥ ይሆናል። 5/5 ብንል ህገወጥ ይሆናል ማለት ነው። 32ኛ the sum of two identical opposite rational number can be ነው የሚለው። ይሄ ምንድነው? 0 ነው። ኦፖዚት ራሽናል ነምበር፣ ኦፖዚት ራሽናል ነምበር ማለት ለምሳሌ 2/3 ካለ የዚህ ተቃራኒ ማለት ነው -2/3 ስደምሩት ምንድነው የሚሰጣችሁ? 0። 3 ራሽናል ነምበር ነች። የ3 ኦፖዚት -3 ነው። 3 ሲደመር -3 ምንድነው? 0። ስለዚህ ኦፖዚት ራሽናል ነምበር ስደምሩት ምን ይሰጣችኋል? 0 ይሰጣችኋል ማለት ነው። one of the following is not a perfect square number. perfect square number ያልሆነ የትኛው ነው? ይሄኛው ፐርፌክት ነው፣ ምክንያቱም 3 ስኩዌር ስለሆነ 18 ፐርፌክት የማይሆን ይሄ ነው። 1/4 ግን እንዴት ፐርፌክት እንደሆነ ላሳያችሁ። 1/4 ማለት 1/2 ሲባዛ 1/2 ወይም 1/2 ስኩዌር ማለት ነው። ስለዚህ ፐርፌክት ይሆናል። 0.01 ፐርፌክት ነው። ምን ብለን መጻፍ እንችላለን? 0.1 ሲባዛ በ0.1 ወይም ደግሞ 1/10 ሲባዛ 1/10። ስለዚህ ፐርፌክት ያልሆነ የትኛው ይሆናል? ይሄ ይሆናል ማለት ነው። እነዚህ ላይ ትንሽ ግራ እንዳትጋቡ። ለምሳሌ 1/9 ምን አይነት ነው? ፐርፌክት ስኩዌር ነው አይደል? ለምንድነው ፐርፌክት ስኩዌር የሆነው? ይሄ ማለት 1/3 ስኩዌር ስለሆነ ማለት ነው። ስለዚህ በዚህ መንገድ መለየት ትችላላችሁ። ኪዩብ ሩት ኦፍ 64 ከኪዩብ ሩት ሲወጣ ስንት ይሆናል ነው? 4 ነው የሚሆነው።
አይደል? 64 ማለት በ4 እያካፈላችሁ መሄድ ትችላላችሁ። በ2 እያካፈላችሁ ልትሄዱ ትችላላችሁ። ግን መያዝ ያለባቸውን አንዳንድ ቁጥሮችን ያዟቸው። ፐርፌክት ስኩዌር፣ ፐርፌክት ኪዩብ የሆኑ የተወሰኑ ቁጥሮች መያዝ ቢችሉ ጥሩ ነው። አሁን 64 8 ስኩዌር እንደሆነ እናውቃለን። በኪዩብ ከመጣ ደግሞ 4 ኪዩብ እንደሆነ እናውቃለን። ስለዚህ ኪዩብ ሩት ኦፍ 64 ማለት ኪዩብ ሩት ኦፍ 4 ቱ ዘ ፓወር ኦፍ 3 ማለት ነው። ስለዚህ 3 በ3 ጠፋና 4 ይሆናል ማለት ነው። ስለዚህ ኪዩብ ሩቱ ይሄ ይሆናል። ወይም ኪዩብ ሩት ኦፍ 64 ማለት ማን ቁጥር ነው ራሱ በራሱ 3 ጊዜ ተባዝቶ 64ን የሚሰጠኝ? 16 እንደማይሆን እርግጠኛ ነን አይደል? 16 ሲባዛ 16 ሲባዛ 16 ከዚህ በጣም ይበልጣል። 6 ሲባዛ 6 ሲባዛ 6 ከዚህ ይበልጣል። 4 ሲባዛ በ4 ሲባዛ በ4 ይሆናል። 8 ሲባዛ 8 ሲባዛ 8 ይበልጣል። ስለዚህ በዚህ ማወቅ ትችላላችሁ፣ ምርጫ ስለሆነ ማለት ነው። 35ኛ the solution set of a linear inequality ይለናል እዚህ ጋር። ይሄንን እንዴት ነው የምትሰሩት? ሊኒየር ኢኒኳሊቲ አይ ቲንክ ሊኒየር ኢኒኳሊቲ ቀላል ነው። ምንድነው የምናደርገው? ሊኒየር ኢኒኳሊቲ ላይ በምትሰሩበት ጊዜ ቫሪያብሎችን ወደዚህ እንሰበስባለን ማለት ነው። 3x አለ፣ አሁን 2x ወደዚህ አመጣታለሁ፣ 4 ደግሞ ወደዚህ ወስዳታለሁ። ስለዚህ ምን ይሆናል? 3x minus 2x greater than or equals to ለና -6 እቺ ወደዛ ስትሄድ -4 ይሆናል። 3x minus 2x x ነው greater than or equals to minus ስንት ይሆናል? -10 ይሆናል ማለት ነው። ስለዚህ x greater than or equals to 10 አይሆንም፣ የማይሆንም ማን ይሆናል? ይሄን ይሆናል ማለት ነው። አሁን in the set of አሁን እዚህ ጋር ዶሜን ስላልተሰጠ ነው እንጂ ዶሜኑ ለምሳሌ ናቹራል ነምበር ቢባል ከ-10 የሚበልጥ ስለሆነ ምን የሚል እንመርጣለን? እንደዚህ ያለ እንመርጣለን ማለት ነው። ዶት ከዛ እንደዚህ in the set of all number ቢል ደግሞ 0 ብሎ የሚጀምር ማለት ነው። እዚህ ጋር ግን ምንም የተባለ ስለሌለ በዚህ መንገድ ሶልቭ እናደርገዋለን ማለት ነው። ፓርት 2 ይሄን ይመስላል። በቀጣይ ፓርት የቀሩትን 15 ጥያቄዎችን እንሰራላችኋለን። በጣም አሪፍ ጥያቄዎች ናቸው። እዚህ ጋር እንደምታዩቸው what is the solution set of ይላል። አብሶሉት ቫልዩ አለ። what is the solution of sets of እዚህ ጋር ኢኩዌሽን አለ። ብራኬት ሪሙቭ ማድረግ አለብን ወይም ሰብስቲቱሽን መስራት ትችላላችሁ። እዚህ ጋር x - 5 ሲሆን ይሄን ሶልቭ አድርጉ ይላችኋል። what is the solution set of inequality እዚህ ጋር አለ። ስለዚህ እነዚህን በቀጣይ ፓርት ላይ እንሰራላችኋለን። ፓርት 1 እና ፓርት 2 አሉ። እነሱን ጀስት ሙሉ መመልከት ይኖርባችኋል። አሁን ፓርት 2 ያያችሁ ፓርት 1ን ዲስክሪፕሽን ላይ እናስቀምጣለን። ፓርት 1 ላይ የሰራናቸውን ጥያቄዎችንም ማየት ይኖርባችኋል። ብዙ የተሰሩ ጥያቄዎች አሉ። የስምንተኛ ክፍል የሞዴል የሚስትሪ ጥያቄዎች፣ እነሱን ጥያቄዎች በደንብ ፕራክቲስ አድርጉ። የከበዳችሁ ካለ ኮሜንት ሴክሽን ላይ ያስቀምጡልን። ዋን ቱ ዋን ቱቶሪያል የምትፈልጉ ካላችሁ መክፈል የምትችሉ አቅሙ ያላችሁ ቴሌግራም ዩዘርኔም እንልክላችኋለን። እንፈልጋለን ስትሉ ቴሌግራም ዩዘርኔም እናስቀምጣለን። በዛ ኮንታክት አድርጋችሁ ጀስት ቡክ አድርጋችሁ ማግኘት ትችላላችሁ። ዲስክሪፕሽን ላይም ስልካችንን እና ቴሌግራም ዩዘርኔም እናስቀምጣለን። በዛ ኮንታክት ማድረግ ትችላላችሁ። ቴሌግራም ቻናል አለ ለ7ኛ እና ለ8ኛ ክፍል ተብሎ ክሬት የተደረገ፣ እሱን ጆይን አድርጉ። እዛ ላይ ኢንፎርሜሽኖችን ሼር እናደርጋችኋለን። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ላይክ ያላደረጋችሁ ቪዲዮን ላይክ አድርጉ። ኮሜንታችሁን አስተያየታችሁን ደግሞ አስቀምጡልን። የፓርት 3 ቀጥል ወይም ደግሞ ይሄኛው ሞዴል ጥያቄ ይሰራልን እያላችሁ ጀስት የፈለጋችሁትን ማስቀመጥ ትችላላችሁ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። መልካም ቆይታ